የሚያደርግ ስለዚህ ሌላ እላፊ ቃላቶች እንዳታወሩ። እኔ የፍቅርዬን እናትና የፍቅርዬን አባት የሚዘቀዝቅ ፋሚሊ የለኝም። ፍቅርን የሚያከብር ፋሚሊ ነው ያለኝ። የፍቅርን እናት የፍቅርን አባት የሚወድ ፋሚሊ ነው ያለኝ። ከዛ ውጭ ያለው እኔን አይመለከትም። ስለዚህ ስነ ስርዓታችሁን ያዙ። እናት የፍቅርዬን እናት የምትዘቀዝቁ ሰዎች ሁላችሁም ለእናት ክብር የሌላችሁ፣ ለአባት ክብር የሌላችሁ። ስለዚህ እዚህ ጋር አትጻፉ ሌላ ነገር። ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻኔ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን ይጠብቅልን። ሁላችንም በየሃይማኖታችን እንጸልይ ያልኩኝ ይሄን ቪዲዮ ስትጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ እንግዲህ ፉፉዬ በቃልዬ ላይቭ ላይ ተገኝቶ የተናገረውን ነገር በጥቂቱ ነው ያመጣሁላችሁ ማለት ነው። እነተጣሉ እነተደሰት እንዴት ናችሁ? ደህና ናችሁ? የምታለቀልቁ ሁላ ማለት ነው። ሲያምራችሁ ይቀራል፣ ጸብ ሲያምራችሁ ይቀራል። ፍቅርዬና ፉፉዬ ፈጣሪ የፈቀደውን ነገር ያደርግላቸዋል። ዛሬም፣ ነገም፣ ትናንትም፣ ከትናንት ወዲያም ሁሌም ከነሱ ጋር ያለው ፈጣሪ ማለት ነው። ግን በመሀል አሁን ላይ በጣም ብዙ ነገሮች እያደረጋችሁ የምትገኙ ልጆች አላችሁ። እባካችሁ ተቆጠቡ። ፍቅርዬ ያለባት ችግር ይበቃታል። ሌላ ችግር አትፍጠሩባት። በጣም ተደጋጋሚ እየተናገርኩኝ ነው እኔ። ፉፉም እንግዲህ እንደምታዩት ፍቅርዬን እና እናትና አባቷን የሚዘቀዝቅ ሰው የኔ ፋሚሊ አይደለም ሲል አስረግጦ ተናግሯል። ሌላው ደግሞ የሱም እንደዛው ፍቅርዬን የሱ እናትና አባት ስለዘቀዘቃችሁ እሷን ተወዷታላችሁ ማለት እንዳልሆነ በደንብ ነው የምትነግራችሁ። እሷም በጊዜ ሄደ በቃ ሁሌ መለፍለፍ አትወድም። በነገራችን ላይ ፍቅር ሁል ጊዜ ለሁሉ ነገር መልስ መስጠት አትፈልግም እንጂ የማንም እናት ስትዘቀዘቅ ፍቅርዬ ይሰማታል። በቃ እንደ ማንኛውም ሰው ወላጅን እናት አባቱን የሚያከብር ሰው ይሄንን አያደርግ በፍጹም። እናትና አባቱን የሚወድ ሰው የሌላ ሰው እናትና አባት በፍጹም አይዘቀዝቅም። እኔ ለምሳሌ ሩታና አብርሽን አልደግፍም አይደለ? ፍቅርና ፉፉ ደጋፊ ነኝ አይደል? ነገር ግን እኔ የሩታንም ይሁን የአብርሽን ወላጆች መዘቅዘቅ አልፈልግም። ምክንያቱም ጨዋ ወልዶ ጨዋ ያሳደገኝ ነኛ። እኔ የእነሱን ቤተሰብ በመዘቅዘቅ የፍቅርዬን ወይ የፉፉዬን ክብር አልመልስም፣ የራሴንም ክብር አልመልስም። እንደውም ክብሬ ነው የሚዋረደው። አንድ ሰው ስላደረገ ሌላው ተከትሎ የሚያደርገው ነገር እንደ ጀግና አያስኬደውም፣ እንደ ጎበዝ አያስኬደውም። በቃ 4 ነጥብ አስረግጬ የምነግራችሁ ነገር ቢኖር ወደ ራሳችሁ ተመለሱ። ይሄን የምታደርጉ ልጆች ወደ ራሳችሁ ተመለሱ። ልጅቷ ያለባት ነገር ይበቃታል። በቃ የእናንተን ችግር የእናንተን ሀተት ሀሰር ገሰስ የምታስተናግድበት ጊዜ የላትም እንዴ። እኔ እንወዳታለን የምትሉ ሰዎች ራሱ እያደረጋችሁት ያላችሁ ትላልቅ ስህተት አለ። በቃ እኔ ከሌ ብላችሁ ምንም በቃ የሚጠቅመኝ ነገር የለም። እኔ ቲክታክ ላይ አሁን ነው የመጣሁት። እግዚአብሔር ይመስገን። እንደዚህ አይነት ልቁጥቁጥ ያለ ነገር ውስጥ መግባትም አልፈልግም። ሲጀመር ቲክታክ ላይ ማለት ግሩፕ የሚባል ነገር አይመቸኝም። ማንንም ማድነቅ የምፈልገው በግሌ ነው። ምን እንዳቀበጠኝ ይሄ ቲክቶክ መንደር የሚባል ውስጥ ገብቼ አሁን ላይ ምን እየተደረገ እንደው ምን እየተሰራ እንደሆነ በጣም የሚያስጠላ በቃ ማንነታችሁን እንድጠሉ የሚያደርግ ነገሮች እየተደረጉ ያሉት። በቃ አንዳንድ ጊዜ ሰው መሆን ራሱ ትጠላላችሁ። በቃ ወደ ራሳችሁ እንዴት ነው መመለስ የሚያቅታል? ሰው እንዴት ነው ራሱ መምሰል የሚያቅተው እንዴ? አንዷ አሁን ወደ ሩታና ፍቅር ደጋፊ ተብሎ ተከፋፍሎ ማለት ነው። የፍቅርን እናትና አባት የሩታን ደጋፊዎች ይዘቀዝቃሉ። የሩታ ደጋፊዎች የፍቅር እናትና አባት። ይሄ ምንኛ ነው? ወላጆችን ለምንድን ነው እዚህ ውስጥ የምታስገቡት? ወላጅ ምን አደረገ? ወላጅ ምን አጠፋ እንዴ? እኛስ ለምን ሰርተን በሰላም ሀገራችን መግባት የማንፈልገው? ሀገራችሁ አያስገባችሁ ማለት ራሱ ከባድ እርግማን ነው። እናንተ ሰው ሲያዝንባችሁ፣ ሰው ሲያለቅስባችሁ ከባድ ነው። ለምንድን ነው ራሳችሁን አይምሯችሁ ማሰራት ያቃታችሁ? ለምንድን ነው በዚህ ልክ ራሳችሁን ማውረድ የፈለጋችሁት እንዴ? እነሱ ካደረጉን የማርጋለሁ በቃ እያንዳንዱን እኔ በላይቫችሁ መግባት አልፈልግም፣ ግን ተቆራርጦ የሚለቀቀውን ቪዲዮ ስሰማ በጣም ነው ያፈርኩባችሁ። በራሳችን ፋሚሊዎች ራሱ በጣም ነው ያፈርኩባችሁ። መከፋፈላችሁ ሳያንስ ልጅቷን ወደ ብዙ ነገር ውስጥ እንድትገባ የሚያደርግ ነገር እያደረጋችሁ ነው ያላችሁት። አሁን ላይ ደግሞ ጭራሽ ሌላ ነገር ውስጥ እየገባችሁ ነው፣ የባሰ ማለት ነው።
በቃ ልጅቷን ተዋት። ንጹህ የሚደግፋ ሰው 10 ሰው ይበቃታል። የእውነት ደጋፊ ነኝ ብላችሁ ከማለቅለቅ ተቆጠቡ። በቃ ይቅርባት። የእናንተ መደገፍ የእናንተ እሷን እንትን ማለት ይቅርባት። በንጹህ ማስደግፏት ከሆነ እሷን የሚያስወቅስ ነገር ሳሰሩ በቃ እንደነገርኳችሁ ሰው ከሰው የፈለገውን ይሁን። እኔ አሁን ግል እርስ በርስ ትዘቃዘቁ ምንም አይመስለኝም። እንደፈለጋችሁ የራሳችሁ ጉዳይ ተዘቃዘቁ። ግን ደግሞ ወላጅ ድረስ ስትሄዱ ልቤ ይነካል። የምር ከወላጅ የተወለደ ከእናት አባት የተወለደ ሰው እናትና አባቴስ ቢሆን ብላችሁ ነው ጥያቄ የምታቀርቡት። እኔ አሁን የሌላ ሰው እናት ዘቀዝቅ የኔ እናት ሌላ ጋር ብትዘቀዘቅ ምንድን ነው የሚሰማኝ? ጥያቄው አእምሯችሁ ውስጥ ይሄ ነው መግባት ያለበት እንጂ እነሱ ስላረጉ እኔም ላድርግ አይደለም። እኔ አንድ ሰው ጉድጓድ ሲገባ አይቼ ጉድጓድ ውስጥ ከገባሁ ያ የገባው ሰው አይደለም ጥፋተኛ፣ እኔ ነኝ ተከትዬ ከኋላ የገባው ሰው ጥፋተኛ። አይቼ መሄድ ነበረብኝ፣ መርጬ መግባት ነበረብኝ። እሱ ስለገባበት ብዬ ከገባሁበት የኔ ጥፋት ነው። አሁንም ደግሞ በእኛ ውስጥ እየተደረገ ያለው ነገር ይሄ ነው። መከፋፈላችሁ ሳያንስ የሆነ ነገር ማድረጋችሁ ሳያንስ ጭራሽ አልፋችሁ ተርፋችሁ የከሌ እናት ከሌ ከዘቀዘቀች እኔም የፉፉ እናት ከዘቀዘቋት እኔም የፍቅር እናት ዘቀዝቃለሁ፣ የፍቅር እናት ከዘቀዘቋት እኔም የፉፉ እናት ዘቀዝቃለሁ በለው። አውቃችሁ ሞታችኋል። የእውነት አላዋቂ ሳሚ ንፍጥ ይለቀልቃል አለ ያገሬ ሰው። ምንም የምታመጡት እኮ ነገር የለም። በዚህ ይሄን በማድረግ 10 ሳንቲም የምጨምሩት ነገር የለም። በቃ ልጅቷም ንቃትታችኋለች፣ እያየቻችሁ እየሰማቻችሁ። አሁን እነዚህም ብሎ የኔ ደጋፊዎች እያለች ልክ እሱም ፍቅርዬ ፉፉ እንደዛው ትናንት በተናገረው ላይ እንግዲህ ሰምታችኋል። ከፊት ጨርፌ ያመጣሁላችሁን ማለት ነው። አፍንጫ ሲመታ አይን ያለቅሳል ነው። እሷን ስትነኩ እሱ ይከፋል፣ እሱ ስትነኩ እሷ ይከፋታል። በቃ የእውነት መለያየት እንኳን ቢኖር ማንም ማንንም ተደጋግፎ ጥሎ መሄድ አይፈልግም። ልንገራችሁ በሁለቱ መካከል ማለት ነው። በቃ እና ብዙ ባትለፉ፣ ብዙ ባትደክሙ፣ ብዙ ባትጥሩ መልካም ነው። ለምንድን ነው እናንተ የውስጥም የቤትም ማለት የውጭ ጠላቷን አስተናግዳ ሳትጨርስ እንደገና የውስጥ ጠላቶች የሆናችሁባት? ምክንያታችሁ አልገባኝም። በጣም እንወዳታለን፣ በጣም እንቀርባታለን፣ በጣም ለውጧን እንፈልጋለን የምትሉ ልጆች ራሱ አሁን ላይ ስህተት እየሰራችሁ ነው። ሳይታወቃችሁም ሆነ እየታወቃችሁ ስህተት እየሰራችሁ ነው። የእውነቴን ነው የምነግራችሁ። ተጠንቀቁ፣ መስመር አትለፉ። በጣም ነው የምታዝንባችሁ፣ በጣም ነው የምታፍርባችሁ። ፍቅርዬ ይሄንን ስላደረጋችሁ ትወደኛለች ብላችሁ እንዳታስቡ በፍጹም። የእያንዳንዳችሁ ስራ ይደርሳታል ለፍቅር። ደግሞ በዚህ አጋጣሚ አላስፈላጊ ቦታ ላይ ሜንሽን የምታደርጓት ልጆች ተቆጠቡ። ጅልነት ነው፣ ሞኝነት ነው። ምንድን ነው የምትባሉት እናንተ? አሁን በቃ እሷን የማይጠቅማት ቦታ ላይ ሜንሽን ታደርጓታላችሁ። ምን ያደርግላታል እንዴ? እሷ ጊዜ ይላትም። በቃ ለምንድን ነው እንደዚህ መሆን የፈለጋችሁት? ወደ ራሳችሁ ተመለሱ። ለማንኛውም እኔ እውነት በጣም እያዘንኩ ነው ይህንን የምነግራችሁ። በቃ ይሄ ቲክቶክ ያመጣብን ጣጣ የራሳችን ህይወት አልፎ የሰው ህይወት እየበጠበጥን ያለ ነው። በሰው ስንስቅ ደግሞ በራሳችን ይንታ እንዴ ጉድፈላ። ማንኛውም ልብ ካላችሁ ልብ ግዙ። ፉፉዬ አስረግጦ ተናግሯል ማታ። እኔን የሚወደኝ ሰው፣ እኔን የሚያከብረኝ ሰው የፍቅርዬ እናትና አባት አይዘቀዝቅም። የእኔ ቤተሰብ የሆነ ሰው የእሷ እናትና አባት ያከብራል። እሷም ደግሞ ይሄ ነው መልሷ። በቃ እየመረራችሁ ዋጡት። ለማንኛውም ቤተሰብ የወደዳችሁ የፈቀዳችሁ ብቻ ላይክ፣ ሼር፣ ሰብስክራይብ አድርጉን። መለወጥ የሚፈልግን ሰው አበረታቱ። ከዛ ውጪ ለወሬ ቦታ አትስጡ እና ፍቅርዬና ፉፉ እግዚአብሔር ይጠብቃችሁ ባላችሁበት። የኔ ምርጥ ታናናሾቼ መልካም ጊዜ ይሆንላችሁ። እወዳችኋለሁ። ቻው ቻው።